ተመልከቱ እንግዲህ ከገጠር ስንመለስ ቤቱ ምን እንደመሰለ ታውቃላችሁ። ያው እንግዲህ ወንድ ያለበት ቤት ተርመስመስመስመስ ይላልና በዚህ በዲያመና በዚህ በውልስ ምን ነው ባገኘሁኝ የባቄላ ምስ ይባላል እና ተረቱ የሁላችሁ እኔ እህታችሁ አምሽ የጣልኩት ባቄላ ሹቄን ከገጠር ከእናቴ ጓዲያ የሰጠችኝን ብመጣ አገር ቀልጦ ጎርፍ በጎርፍ ሆኖ መንገዱ ጭቃ በጭቃ ምናምን ተውት። የሰርጌ ቀን ዝናብ የምላሹም ቀን ዝናብ ከዛ ተወውቅ ብለን ሄደን የዛን ቀን ዝናብ አይገርምም እንደ ያላህ ስራ። አሁንም አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናሌ ቤተሰቦች አድማጭ ተመልካቾች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛ። ሰላም ለሀገራችን ይሁን እያልኩ ይኸው እንግዲህ ወደ ቤቴ ተመልሻለሁኝ። የሚገርማችሁ ሰዓት ገና ነው እያልኩኝ እዛ ቤት ቆየሁኝ። ድንገት ሳይታሰብ ዝናቡ የሚገርማችሁ ነገር ማለት ነው። የዛሬው ደግሞ ይለያል። ደግነቱ ገጠር ትንሽ አካፍቶ አቁሟል ማለት ነው። ከተማ የጣለ ዝናብ ልነግራችሁ አልችልም። ቀንም ጥሏል። አሁን ራሱ እየጣለ ነው እየተሰማችሁ ከሆነ ማለት ነው። እና ያለ ጉድ ጭቃ ያለ ጉድ ዝናብ አላህ ሲረዳን ግን ቀበሌ ደረሰ ስንል ቶሎ ባጃጅ አገኘን ማለት ነው። እና በጣም ተጨንቄ ነበረ። በእግራችን እንሄዳለን ባጃጅ እያጣን ስል አላህ ቶሎ አስገኘልን ማለት ነው። ግን መንገድ ላይ ገብተን በሆነ ወላሂ ለአዚም አለቀልን ነበረ። ያለ ጉድ ጭቃ ያለ ጉድ ዝናብ ተውት ልነግራችሁ አልችልም። እና እዚህ ብመጣ አገር ቀልጦ ጎርፍ በጎርፍ ሆኖ መንገዱ ጭቃ በጭቃ ምናምን ተውት የሌለ ሆኗል ማለት ነው። ከተማ ታውቃላችሁ እብድና ዝናብ ከተማን ይወደዋል ይባላልና ሱብሃንአላህ ብቻ ለኸይር ነው። አላህ ሊከፋ ይሰራም ኢንሻአላህ። አላህ ሁሉንም ነገር ያሳምረው። ገጠር ላይ ግን ያው አሁን የሚፈለግበት ሰዓት አይደለም። ወለቄው ደርሷል፣ እየተነቀለ ተጀምሯል። ጤፉ ደርሶ ተኝቷል። አሁን ያ እንግዲህ መሬት ለጥ ብሎ ጭቃ ነው የሚሆነው ማለት ነው። ብቻ እንግዲህ አላህ የኛን ሪዝቅ እሱ ነው የያዘው እንደሚሆን ያርግልን ነው የምለው። ብቻ ገና የሚገርማችሁ ነገር ልብሴን አልቀየርኩኝ ዩኒፎርሳይን ያዝ እንዳረኩኝ ማለት ነው። እዚቹ ሱቂቱ ግብት አልኩኝ ወደ ቤት አልሄድኩም። የሚገርማቸው ማለት ነው እዚህ አሁን ይሞቃል ዝናብ ቢሆንም ማለት ነው። ወደ ቤት ለመሄድ ደግሞ አስጠላኝ። መብራት የለም። በቃ እንዴት አድርጌ ነው የምሰራራው ምናምን ጨነቀኝ ማለት ነው። እና እንግዲህ እስኪ ኸይር አላህ ምንድነው የሚባለው እርጥብ ነገር ጥሩ ነው ይባላል። እና ደግሞ አንድ የሚገርመኝ ነገር ምን አለ መሰላችሁ? የሰርጌ ቀን ዝናብ የምላሹም ቀን ዝናብ ከዛ ተወውቅ ብለን ሄደን የዛን ቀን ዝናብ አይገርምም እንደ ያላህ ስራ። አሁንም ባለፈው ራሱ ሄደን ሰይድ ጋር ለምንድን ነው የዛም ጊዜ ዝናብ ለአረፋው እንደሄድን ዝናብ ነበረ። ዛሬም ደግሞ ገጠር ሂጄ ስመለስ ዝናብ። አረ ጉድ ነው ወላሂ ለአዚም ለስንተኛ ጊዜ ማለት ነው። አንቺ ላይ ምንድነው ነገርሽ? ገጠር ስትሄጂ ነው ወይ ዝናብ የሚመጣው እያሉኝ ነው ብዙ ሰዎች ማለት ነው። እኔ ራሱ በጣም ገርሞኛል የዝናቡ ጉዳይ ማለት ነው። እንዴ ምንድነው ማዕናው ምንድነው? አላህ ለኛ ምን ይዞልን ነው? መቼም እርጥብ ነገር አይጣላም፣ ጥሩ ነገር ነው። ግን አንዳንድ ጊዜ እኛ ቀልባችን የማንፈልግበትን ነገር አለ። ብቻ አላህ ያሳምረው፣ ሁሉንም አላህ ያብጀው። ገበሬው ነው በአሁኑ ሰዓት የሚጨናነቀው። አዝመራው እንዳለ ሜዳ ላይ ነው። በወለቂ አሁን አንድ ጊዜ ዝናብ ከጣለበት አበቃ ጥጥ ነው የሚሆነው ማለት ነው። ጤፉ አሁን በቃ ደርቆ መታጨጃው ደርሶ ዛሬ ነገ እያሉ እንግዲህ ህዝቡ አሁን ጤፍ የጀመረ የለም ማለት ነው። ምስር ምናምን እንደዚህ ደረስ ያለ ወለቄ ነው እንጂ ጤፍ ገና ነው። ብቻ ያው አላህ እሱ ያሳምረው ነው የሚባለው ማለት ነው። ያው ሪዝቃችን ባላህ እጅ ነው። ቢሆንም እኛ ሰዎች ደግሞ ነፍስያችን ይጨናነቃልና ያቻሃል። ይሄው እንግዲህ ከተማው ውሃው መስመሩን ይዞ እየሄደ ነው ማለት ነው። ገጠር ግን ማለት ነው ምሳ ሰዓት ላይ መሰለኝ ችፍ እያለ ትንሽ ጀመር አረገ። አረ ምንድነው በአሁኑ ሰዓት ዝናብ ምን ይሰራልናል? አረ አላህ ዋይ ወንዲ በር ምናምን እያሉ ገበሬዎቹ እና ዝናብ የለም ነበረ። አሁን እንደምታዩት በቃ
ዝናብ በዝናብ ሆኗል ማለት ነው። ብቻ እስኪ ይሁን። አልሐምዱሊላህ ረቢል ዓለሚን። አላህ እሱ ሪዝቃችንን ይዞታል። አላህ ሁሉንም የሚያሳምረው፣ አላህ ያረጋጋው። ደግሞ ህዝቡ አዝመራውን ቶሎ ቢሰትር በጣም አሪፍ ነበረ። ቢስሚላህ መልከቱ እንግዲህ ከገጠር ስንመለስ ቤቱ ምን እንደመሰለ ታውቃላችሁ። ያው እንግዲህ ወንድ ያለበት ቤት ተርመስመስመስመስ ይላልና ይኸው እንደዚህ ሆኗል እላችኋለሁኝ። አንዳንድ ጊዜ የሚያስጠላው ነገር ምንድን ነው? ሆነ ቦታ ሄዳችሁ ቤት ሰው ካለ ቤቱ እንዳልሆነ ነው የሚሆነው ማለት ነው። በቃ ዝናብም ስለሆነ ብቻ አሁን መብራቱ ቢኖር ደስ ይለኝ ነበረ እላችኋለሁኝ። እስኪ ቤቴን ደግሞ ጠረግረግ ላርግና ላበጃጅ። ግን በጣም በርዶኛ ወላሂ። በጨለማ ውስጥ አሁን እንዴት ብዬ ነው ቤቱን የማዘጋጀው? እንዴት ነው የሚጠረገውስ? ጨለማ ሰዓቱ ሄዷል። መግሪብ ደርሷል። በመግሪብ ደግሞ አሁን ቤት አዘጋጃለሁ ብዬ ነው በአንድ ፊቱ ጧት ላዘጋጀው። ሁለት ልብ ሆንኩኝ ማለት ነው። ለምን መሰላችሁ? ኩሽና ሩጫ፣ እዚህ ሩጫ። እስኪ እንግዲህ ዝም ብዬ ማለት ነው አንዳንድ ነገሮችን ላስተካክላቸውና መጥረጉ ምናምን መወልወሉ ለነገ ይቀመጥ ይመስለኛል። መብራት ቢኖር እሺ፣ መብራት የለ በጨለማ ምን አለፋኝ አይመስላችሁም? በዚህ በዲያመና በዚህ በውልስ ምን ነው ባገኘሁኝ የባቄላ ምስ ይባላል እና ተረቱ የሁላችሁ። እኔ እህታችሁ አምሽ የጣልኩት ባቄላ ሹቄን ከገጠር ከእናቴ ጓዲያ የሰጠችኝን በቃ ብርዱም አልቻልኩትም። መጥቼ ሳስበው እኮ እንዴት ብዬ ነው ብዬ ይኸውላችሁ ባቄላ ያንቆልቼ እያሾኩ ነው እላችኋለሁ። አንቀራጫለሁ እንጂ ብርዱ አልተቻለም ማለት ነው። እና ይሄን ይመስላል። ያው ታውቃላችሁ አንዳንድ ሰው በቃ እንጀራ በልቶ ምናምን ነገር የበላ አይመስለውም ማለት ነው። እኔም እንደዛ ነኝ። ዝናብ ሲጥል እንግዲህ እንደ ፍየል ያርገበግበኛል፣ ይበርደኛል፣ ይሆልተኛል እና የሆነ ነገር ካልተጠቀምኩኝ ወዲያ አይነሳም ብዬ ባቄላዬን ጣርኩላችኋለሁኝ። ያው መብራትም የለ ከሰል አያይዤ እንግዲህ ወጥ ልሰራ ነው። ቀያውም ሁሉም ነገር ጭምልቅልቅ ብሏል እላችኋለሁኝ። እስኪ እንግዲህ ኸይር ያርገው ሁሉንም እና ቶሎ ባቄላዬን ላብስልም። ሰዓቱም እየመሸ ነው። ለማታ ከደረሰልኝ እንኳን ኸይር ነው። ሳላስበው ነው ያው ኩሽና ያገባሁትኝ። ከዛማ ስነሳ ቶሎ ሂጅ ስቶቭ የለኩሽ አንዳንድ ነገር እሰራለሁ ስል እንደማይሆን ሆነ ማለት ነው። ይህ በዚህ መልኩ አሹቃችንን ጨረስን ማለት ነው። አሁን እንግዲህ ምሽቱ አሸወይና ሊሆን ነው እላችኋለሁኝ። ታውቃላችሁ የገጠር ልጆች ቆሎውንም ዳቦውንም ንፍሮውንም ስለለመድን በዛችሁ በሰዓት ያችኑ እንጀራ ጠብቀን ከሆነ አንችለውም። ለዛ ነው እኔ እንግዲህ ከዛ መጥቼ ይችን በተን ያረኩት ማለት ነው። እና በዚህ ነው በቃ ምሽቱ ሞቅ ደመቅ የሚለው እንጂ ያችን እንጀራ ጠብቄ ከሆነማ ሌሊቱም አይነጋልኝ። ለዛ ነው እላቸዋለሁ። እኛ አርሂው እንብላ። ለማንኛውም